ሰላም እንደምናላችሁ ክቡራትና ክቡራን፣ በዛሬታችን የምናነሳው ሰዎች መኪና በሚገዙበት ጊዜ የሚሰሯቸው ስህተቶች ምን ናቸው፣ እነሱንስ እንዴት ማረም እንችላለን የሚሉትን አንድ ባንድ እንመለከታለን። ከመረጃዎቹ ጋር አብራችሁም ቆዩ። ነኝ መልካም ቆይታ። ከዛ በፊት ግን ለዚህ ቻናል አዲስ ከሆናችሁ በዚህ ቻናል ላይ በየዕለቱ ከመኪና ጋር የተገናኙ የተለያዩ መረጃዎችም ስለምንለቅ እነዚህን መረጃዎች መከታተል ፈልጉ ከሆነ ሰብስክራይብ ያድርጉ። እንዲሁም ቪዲዮ ሲለቀቅ በቶሎ እንደርሰው የደወሉን አንጫኑ። በሀገራችን ላይ እንደምታውቁት የመኪና ዋጋ በየዕለቱ በሚባል ደረጃ እየጨመረ ነው ያለው። አዳዲስ መኪኖችም ይሆኑ ያገለገሉ መኪኖች ዋጋቸው ወደድ እያሉ እየመጡ ነው ያሉት። ስለዚህ እናንተ በሚሊዮን ብር አውጥታችሁ በሚገዙበት ጊዜ ልታደርጓቸው የሚገቡ ወሳኝ ጥንቃቄዎች አሉ። ከነዚህ መካከል አንዳንድ ወሳኝ ናቸው ያልኳቸውን ይዤላችሁ የቀረብኳቸው አሉ። ከነዚህ መካከል ሰው መኪናው ለምን አይነት አገልግሎት እንደሚሆን እሱም ወደ በኋላ አሳያችኋለሁ። ነገር ግን እጃችን ላይ 5 ሚሊዮን ብር ካለ የ5 ሚሊዮን ብር መኪና መግዛት የለብንም። ይህ እንዴት እንደሆነ ላስረዳችሁ። በሀገራችን ላይ ብዛት ያላቸው ተሽከርካሪዎች፣ አዳዲስ ተሽከርካሪዎች፣ የኤሌክትሪክ ተሽከርካሪዎች፣ የነዳጅ ሃይብሪድን በሚሆንበት ጊዜ የትኛውም ተሽከርካሪ ገዝተን በምንወጣበት ጊዜ ለመንግስት የሚከፈሉ ወሳኝ ክፍያዎች አሉት። ይህንን ስላችሁ ከመንግስት የታርጋ አለ፣ መንገድ ፈንድ አለ፣ እንዲሁም ደግሞ ለመንግስት የሚከፈለው አለ። ለምሳሌ ኮድ 2 ከሆኑ 2% የሚከፈለው አለ የመኪናው። እነዚህ ነገሮች መኪናውን ገዝተን በምንወጣበት ጊዜ እጃችን ገብቶ መኪናው ከማሽከርከራችን በፊት የምንከፍላቸው ክፍያዎች አሉ። ከዚህ በተጨማሪ ደግሞ መኪናው አዲስ መኪና ከሆነ ያገለገለም ቢሆን የትኛውም ተሽከርካሪ ላይ ጂፒኤስ ማስገጠም አለባችሁ። በአሁኑ ሰዓት ላይ እንደምታውቁት በጣም የመኪና ስርቆት እየተበራከተ ነው ያለው። ብዙ ቦታዎች ላይ የመኪና ስርቆቶች እየተካሄዱ ነው ያሉት። የመኪና ባለቤቶች አከራይተው መኪኖቻቸው ተሰርቆባቸው እንዲሁም ደግሞ ካቆሙበት ራሱ ተሰርቆ መሄድ አለ። በተለይ ደግሞ ዩዝድ መኪና በሚገዙበት ጊዜ ያ መኪና ቁልፍ ሲሰጣችሁ መኪናው ቁልፉ ተቀርጾ ይሁን አይሁን የሚታወቅ ነገር የለም። ስለዚህ መኪናው እናንተ አቁማችሁ በገባችሁበት በአጭር ደቂቃዎች ውስጥ ተመሳሳይ ቁልፍ ያለው ሰው መጥቶ መኪናችሁን ይዞባችሁ ቢሄድ በኋላ የማን አለ ልትሉ ነው። እነዚህ ነገሮችን ታሳቢ በማድረግ በዋነኝነት ጂፒኤስ መገጠም አለበት። ጂፒኤስ ለማስገጠም ደግሞ የሚያስወጣቸው ወጪ አለ። አብዛኛው ጊዜ ከ13500 ብር ጀምሮ አሉ ትልልቆቹ ማለት ነው። ከዛ የሚቀንሱም አሉ። ይህንን ታሳቢ ማድረግ አለባችሁ። የኤሌክትሪክ መኪና በሚገዙበት ጊዜ ደግሞ ተጨማሪ የቻርጂንግ ኢንስታሌሽን አለ። መኪና በሚገዙበት ጊዜ የእናንተ የአኗኗር ዘዴ ለኤሌክትሪክ መኪና ይሆናል አይሆንም የሚሉትን መጀመሪያ ማየት ይኖርባቸዋል። ስለዚህ ይህንን ስላችሁ መኪናውን በሚገዙበት ጊዜ 2 ቻርጀር ይሰጣል። ሌቭል 1 እና ሌቭል 2 ይሰጣል። ሌቭል 2 ቻርጀሮች ከቆጣሪ ጋር ተገናኝተው ቻርጅ የሚያደርጉ ናቸው። ስለዚህ ለዛ የሚሆን ቦታ ያስፈልጋል። ለቻርጂንግ ኢንስታሌሽን ደግሞ ራሱን የቻለ የሚያስፈልገው አለ። ከዚህ በተጨማሪ እንደናንተ ምርጫ ደግሞ ምንጣፍ ማስገጠም፣ ታፒሴሪ ማሰራት፣ እነዚህ የመሳሰሉ ወጪዎች ስላሉ የትኛውም ሰው መኪና በሚገዛበት ጊዜ ለምሳሌ 5 ሚሊዮን ነው ከተባለ ያግለሰብ ቢያንስ እጁ ላይ 5 ሚሊዮን 400 ሺህ ብር ወይ ደግሞ 5 ሚሊዮን 300 ሺህ ብር መያዝ ይኖርበታል። ለመኪናው የተለያዩ ወጪዎች ስላሉ ማለት ነው። ይህ እንደ አንድ መታየት ያለበት ነው። ሌላኛው ደግሞ ሲያስቡት መኪናውን ገዝታችሁ ከሄዳችሁ በኋላ ወዲያውኑ መኪናው በንጋታው ቢበላሽባችሁ ተጠያቂ የሚሆነው ሰው ማን ነው? ይህ ብዙ ጊዜ መኪና ሻጩ ተጠያቂ ይሆናል፣ እንደዚህ እሱ ይከፍላል የሚል ነገር አለ። ነገር ግን አብዛኛው ጊዜ እነሱም ኃላፊነት አንወስድም የማለት ነገር ነው ያለው። ምክንያቱም ከወሰዳችሁት በኋላ ነው እንዲሆነው እናንተ እንዲያርጋችሁት ነው የሚል በብዙ ሰዎች ጋር ሰጣ ገባ እየገባ ነው ያለው። ከዚህ በፊት አሳይቻችሁ ነበር። ቢዋይዲ ሴጉል ተሽከርካሪ መኪናው ከፍለው ልክ ሊወስዱ ሲሉ ቻርጀር የለውም። ስለዚህ ቻርጅ ለማድረግ በሚሞክሩበት ጊዜ ቻርጂንግ ፖርቱ እንደማይሰራ ይነገራቸዋል። ለዚህም ደግሞ ማን ይክፈል ሲባል ሻጭ እኔ ካሁን በኋላ ሽጫለሁኝ አይመለከተኝም ይላል። በኋላ ባለቤትም ደግሞ ከእናንተ ገና ሳልወስደው ነው የተበላሸው እናንተ ክፈሉ በሚል ትልቅ ውዝግብ ገብቶ እንደነበረ በሶሻል ሚዲያ ውስጥም በጣም መነጋገሪያ የነበረ ነገር ነው። ስለዚህ ይህንን ታሳቢ ማድረግ ይኖርባቸዋል። መኪናውን በሚገዙበት ጊዜ ከማን ነው የምገዛው? ይህንን ታዲያ እንዴት ማስቀረት እችላለሁ? እንዴት በሙሉ ያለ ሀሳብ መኪና መግዛት እችላለሁ ካላችሁ እንደኛ አይነት ሙሉ ለሙሉ የፍተሻ አገልግሎት የሚሰጥ ድርጅት ያስፈልጋቸዋል ማለት ነው። ኢንዝ አውቶሞቲቭ ኮንሰልታንሲ እንደምታውቁት የፍተሻ የማማከር እንዲሁም ደግሞ የማጋዛት ከዚህ በተጨማሪ ደግሞ ጂፒኤስ ቻርጂንግ ኢንስታሌሽን የመሳሰሉትንም ሙሉ ሰርቪስ ለሚሰጥ መኪናውን እዛ ሰዓት ላይ መኪናውን ገዝታችሁት ችግር የለውም ተብላችሁ በቀጣይ ቀን ይዛችሁት ሄዳችሁ አንድ ነገር ቢሆን ሙሉ ለሙሉ ኃላፊነት የሚወስደው ኢንዝ አውቶሞቲቭ ኮንሰልታንሲ ነው ማለት ነው። ስለዚህ እንደነዚህ አይነት ኦፈሮችንም መጠቀም፣ ምክንያቱም ትንሽ ብር ነው ለማስፈተሽም ለሌሎች ነገሮችም ግን ከበር የሚያደርገው ትልቅ ራስ ምታት ነው የሚያድነው። ስለዚህ እንደሱ አይነት አገልግሎት ከፈልጋችሁ ከስር በምታገኙት ስልክ ቁጥር መደወል ትችላላችሁ። ሌላኛው ደግሞ የምንገዛው መኪና ማወቅ አለብን።
እኛ ሀገር ላይ ብዙ ጊዜ መኪና በምንገዛበት ጊዜ እከሌ የገዛው መኪና ስለሚያምር እሱን አይነት መኪና እገዛለሁ የማለት ነገር አለ። አንዳንድ ጊዜ በጓደኛሞቹ ነው አንዱ ስለገዛ ሌሎቹም ተከትሎ የሚገዛት ነገር አለ። የመኪናው ባህሪው ሳይታወቅ አዲስ መኪና በተለይ አዲስ ስላችሁ ብራንድ ኒው የሆኑ ሞዴሎቻቸው የማይታወቁ ብራንዶቻቸው የማይታወቁ ተሽከርካሪዎች አሉ። እነዚህ መኪኖች ገዛችሁ ማለት በኋላ ላይ ራሳችሁ ላይ ነው ራስ ምታት የምትጨምሩት። ምክንያቱም መኪናው አይታወቅም። ከዚህ በፊት ያየናቸው ተሽከርካሪዎች አሉ። በ3 ወር በ4 ወር ቼክ ኢንጂን ላይት ያበራ ተሽከርካሪዎች ነው። አንዳንድ መኪኖች ሃይብሪድ ተሽከርካሪዎች አይተናል። የኤሌክትሪክ መኪኖች ሪሴል ቫሉያቸው በአሁኑ ሰዓት ላይ በጣም እጅግ በጣም ያወረዱ ተሽከርካሪዎች አሉ። ከተገዙበት ዋጋ አንጻር በጣም ቀንሰው የሚሸጡ አሉ። የሚሆንበት መጀመሪያ ባለሙያ ባለማማከር ነው። የተሽከርካሪ ከገዛችሁት በኋላ የባትሪ ችግር ያለባቸው ተሽከርካሪዎች አሉ። ከማኑፋክቸር ዲፎልት ያለባቸው የስፔር ፓርት መቼም ማታገኙላቸው ተሽከርካሪዎች አሉ። ስፔር ፓርታቸው ውድ የሆኑ አሉ። እነዚህ ነገሮች በኋላ ላይ ብዙ ዋጋ እያስከፈሉ ስለሆነ መኪና ከመግዛታችሁ በፊት ለእናንተ የሚሆነው የትኛው መኪና ነው፣ ምን አይነት ብራንድ ነው፣ ስፔር ፓርት አለው የለውም የሚሉትን ነገር ባለሙያ አማክራችሁ መግዛት ይኖርባችኋል። ብዙ ሰው ልብ የማይለው ደግሞ አሁን ሰዓት ላይ በጣም ግዴታ እስከ መሆን እየመጣ ያለው ነገር ደግሞ ሙሉ ኢንሹራንስ ነው። ሙሉ ኢንሹራንስ እንደናንተ የምትሰሩ የሚመቻችሁ ኢንሹራንስ ካምፓኒ ላይ ማድረግ ትችላላችሁ። ነገር ግን የትኛውንም ተሽከርካሪ ኢንሹራንስ በምትገቡበት ጊዜ በሙሉ ክፍያው ነው መግባት ያለባቸው። ከገባችሁ አይቀር በሙሉ ክፍያው ለምሳሌ 5 ሚሊዮን ብር ከገዛችሁት የ5 ሚሊዮን ብር ኢንሹራንስ ነው እንጂ የ2.5 አይደለም መግባት ያለባቸው። እውነት ነው ትንሽ ዋጋቸው ወደድ ሊል ይችላል። ነገር ግን አያድርሰውና አደጋ በሚደርስበት ጊዜ ግን ከቨር የሚያደርጉት ነገር በጣም ወሳኝ ነው። ምክንያቱም መኪኖቹ በአሁኑ ሰዓት ላይ መልሶ ለመግዛት ራሱ የዛሬ ሳምንት የገዛችሁበት ዋጋና ዛሬ ያለው ዋጋ አይገናኝም፣ እንኳን በግማሽ አድርጋችሁ። ስለዚህ ኢንሹራንስም ገብታችሁ ብሩን ማውጣታችሁ አልቀረም። ነገር ግን አደጋ በሚደርስበት ጊዜ መኪናው መኪናውን ለማሰራት በምትወስኑበት ጊዜ ቶታል ዳሜጅ ሆኖ ብሩ በሚሰጣቸው ጊዜ በጣም የወረደ ነው የሚሆነው። ስለዚህ የትኛውንም ተሽከርካሪ በምትገዙበት ጊዜ ኢንሹራንስ መግባት የተሻለ አማራጭ ነው። የኢንሹራንስ ገቡ ደግሞ በሙሉ ኢንሹራንስ ቢሆን በጣም ይመል። ሌላኛው ደግሞ ልብ የማይለው ነገር ብዙ ሰው ከተማችን ላይ ሪባጅ የሆኑ ተሽከርካሪዎች አሉ። ሪባጅ ስላችሁ ማኑፋክቸሩ አያመርተውም፣ ነገር ግን የዛ ማኑፋክቸር ሎጎ ለጥፈው የሚሸጡ ተሽከርካሪዎች አሉ። ሌጋል ነው ወይ? ሌጋል ነው፣ ህጋዊ ነው። ነገር ግን ካምፓኒው ለምሳሌ እንደ ምሳሌ በምናይበት ጊዜ ሱዙኪ ግራንድ ቪታራ የምንለው ተሽከርካሪዎች አሉ። ከዚህ በተጨማሪ ደግሞ ራሱ ቶዮታ ሃይላንደር አለ። ፕራይስ ልዩነት አላቸው፣ ነገር ግን መኪኖቹ ሙሉ ለሙሉ ተመሳሳይ ናቸው። ከዚህ በተጨማሪ ሱዙኪ ሲያዝ የምንለውና ቶዮታ ቤልታ የሚባለው አዲሱ ሙሉ ለሙሉ ተመሳሳይ ናቸው። ያኛው በግብጽ ይገጣጠማል፣ ያኛው በኢንዲያ ተገጣጥሞ ይመጣል። ያ ነው ልዩነታቸው። ስለዚህ ተመሳሳይ መኪና እየገዛችሁም የተለያየ ዋጋ እንዳትከፍሉ ይህንን ነገር ደግሞ በደንብ ባለሙያ አማክራችሁ ብትገዙ ሪኮመንድ አደርጋችኋለሁ። ለዛሬ ይዤላችሁ የቀረቡት መረጃ ይህን ይመስል ነበር። ቪዲዮን ከወዳችሁት ላይክ፣ ሌሎች ደግሞ ከመኪና ጋር የተገናኙ መረጃዎች መከታተል የምትፈልጉ ከሆነ ሰብስክራይብ ያድርጉ። በቀጣይ ሌሎች ከመኪና ጋር በተገናኙ መረጃዎች እስከምንገናኝ ድረስ መልካም ሁሉ ተመኘው።